እንዲገባን ዘጸአት ምዕራፍ 1ን ከቁጥር 1 ጀምሮ እስከ 11 ድረስ ዝም ብዬ ላንብበው። ከያዕቆብ ጋራ ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ቢንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብጽ ነበረ። ዮሴፍም ሞተ። ወንድሞቹ ያም ትውልድ ሁሉ የእስራኤል ልጆች አፈሩ። እጅግም በዙ፣ ተባዙም፣ እጅግም ጸኑ። ምድሪቱም በእነርሱ ሞላች። በግብጽም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ ምን ብለዋል? በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳበት ጊዜ ጠላቶቻችን አግዘው እንዳይወጉን ከምድሪቱም እንዳያወጡ ኑ ምን እንበልባቸው? እንጠበባቸው። ይህን ቃል በጣም ውሰዱት። እንጠበባቸው አለ። በብርቱ ስራም ያስጨንቃቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፌቶንም ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤል ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤል ልጆች በመከራ ገዟቸው። በጽኑ ስራ፣ በጭቃ በጡብም በእርሻም ስራ ሁሉ በመከራም በሚያሰሯቸው ስራ ሁሉ ሕይወታቸውን ያስመርሯቸው ነበረ ይላል። አጭር ጸሎት ላድርግ። መንፈስ ቅዱስ አግዘኝ። መንፈስ ቅዱስ ሕዝብህን አግዝ። መንፈስ ቅዱስ ዛሬ አንድ ስራ ይሰራ፣ አንድ ነገር ይሁን። በእናቶች ቀን በኢሴፍ ቸርች ውስጥ አንተ የምትወደው ነገር ይሁን። የቃልህ ብርታት በቅዱሳን ልብ ውስጥ ይጻፍ። ሁሉ ለስምህ ክብር ይሁን። አሜን። እግዚአብሔር ይባርካችሁ። የሰጠሁት ርዕስ እግዚአብሔርን የሚፈሩ እናቶች ሕይወት የሚል ነው እና ሁለት ሴቶች ነው አስተዋውቃችኋለሁ ዛሬ። መጽሐፍ ቅዱስ ሰዎች ያስተዋውቀናል፣ እንደ ፈቃዱ ሄዱ። ሲፓራና ፋሃ የሚባል እስቲ በሉት። ፋሃ። ሲፓራና ማን? ፋሃ። እነኝህን እህቶች ነው ዛሬ ማስተዋውቃችሁ። በአስጨናቂ ዘመን የነበሩ፣ ለሕይወታቸው ሳይሳሱ እግዚአብሔርን የፈሩ። ዛሬ ከነርሱ ሕይወት ጥቂት ነገሮችን አብረን እንድንመለከት እፈልጋለሁ። ሁለት ጊዜ በተደጋጋሚ እግዚአብሔርን ፈሩ የሚል ቃል እናያለን። እግዚአብሔርን ፈሩ። እግዚአብሔርን የሚፈሩ ሴቶች ነበሩ። እነኚህ ሁለት ሴቶች ሲፓራና ፋሃ። ደግመዋለሁ እንድናስታውሳቸው ብዬ ነው። 1 2 3 በሉ እስቲ። ፋሃ በደንብ እንድትሉት ፈልጌ። ሲፓራና ፋሃ። እነዚህ ሰዎች እግዚአብሔርን የሚፈሩ ሰዎች ነበሩ። ስለዚህ እግዚአብሔርን ፈሩ ብሎ መጽሐፍ ቅዱስ ያስተዋውቀናል። እግዚአብሔርን ፈሩ እና መልእክቱ ይገባቸዋል። ለእናቶች ብቻ አይደለም፣ ለአባቶችም፣ ለወጣቶችም፣ ለሁሉም የሚሆን ነው። መጽሐፍ ቅዱስ ላይ አንዱ በጌታ ኢየሱስ ክርስቶስ ሕይወት ላይ ከተገለጸው፣ ከባህሪው ላይ ከተገለጠው ጸባይ ባህሪ አንዱ እግዚአብሔርን መፍራት። ስለዚህ ደጋግሞ ስለነኚህ ሰዎች ሲናገር እግዚአብሔርን ፈሩ ካለ ከነርሱ የምንወስደው ነገር አለ። ዛሬም ያሉ እናቶች ምን ይበሉ? እግዚአብሔርን ይፍሩ። እግዚአብሔርን የሚፈሩ ይሁኑ። ስለዚህ እግዚአብሔርን መፍራት ማለት ምን ማለት ነው የሚለውን ነገር አታውቁትም ማለት አይደለም። በጣም የምታውቁት ነገር ነው። ግን እግዚአብሔር በዚህ ቀን ደግሞ እንድናስበው ይፈልጋል። እግዚአብሔርን መፍራት ማለት እዛ ላይ እንደተጻፈው የሂብሩ ቃል ነው። መፍራት፣ ዝቅ ማለት፣ አክብሮት መስጠት፣
በመገዛት በፊቱ ምን መሆን መቆም መመላለስ ራስን ማስገዛት እኔም ትንሽ ጨመርኩበት ሚስጥሩ ሲገባኝ በእርሱ ቁጥጥር ስር ለመሆን መፍቀድን ያጠቃልላል እግዚአብሔርን መፍራት ያአር እግዚአብሔርን መፍራት በብሉይ ኪዳን ደግሞ ይሄንን ሐሳብ እንደው በአረፍተ ነገር ላስቀምጠው ብዬ ሳስብ እግዚአብሔርን መፍራት የሚለው ሐሳብ እግዚአብሔርን ከሚያከብር ሕይወት እግዚአብሔርን ከሚያከብር ሕይወት የሚወጣ የሚፈስ በታማኝነት የሆነ ፍጹም መታዘዝ አሁን እግዚአብሔርን መፍራት የሚለው ተንሸራቶ ወዴት ሄደ ወደ መታዘዝ ሄደ ወደ መታዘዝ ስለዚህ ባጭሩ ምን ማለት ይችላል እግዚአብሔርን መፍራት የሚለው ሰፊ ሐሳብ ነው እንደ ሂብሩ ቃልም ደግሞ በተለያየ ሁኔታ የተለያዩ ሐሳቦች አሉት ግን በዚህ ኮንቴክስት መሰረት ዛሬ በመንማረው ኮንቴክስት መሰረት እግዚአብሔርን መፍራት መታዘዝ ስለዚህ የሚታዘዙ እግዚአብሔርን ይፈራሉ ማለት ነው እግዚአብሔርን ይፈራሉ ማለት ነው እነኚህ ሁለት ሴቶች ሲፓራና ፋሃ የሚታዘዙ ሴቶች ነበሩ የሚታዘዙ ሴቶች ናቸው ስለዚህ እግዚአብሔር ሲመለከት እግዚአብሔርን መፍራታቸው የተገለጠው በመታዘዛቸው በጣም ይገርማል በጣም የተለመደ ቃል ግን ለማደጋችን ወደ እግዚአብሔር ለመጠጋታችን ከእግዚአብሔር ዘንድ በረከት ለመቀበላችን ምስጢር የሆነው መታዘዝ የማይሰለች እውነት እኛን ወደ እግዚአብሔር የሚያስጠጋን ይሄ መታዘዝ የሚባለው ነገር ነው እኔ ላንብብላችሁ ዘፍጥረት ምዕራፍ 22 ቁጥር 12 እንደዚህ ይላል ይሄ ታሪክ ስለ አብርሃም ነው እግዚአብሔር ሊፈትነው ፈለገና በጣም የሚወደውን አንድ ልጁን ምን አድርጋለው ሰዋልኛል እና ከዛ ክፍሉ እንደዚህ ይላል እንዲህ ይነበባል ስሙት በጣም የሚገርም ነው ይሄ ክፍል እነሆኝ አለ አብርሃም እግዚአብሔር አዘዘው ማለት ነው እንዲህ ያለው እግዚአብሔር ከሰዋ በኋላ ይስሐቅን በመሰዊያው ላይ ካስቀመጠው በኋላ በብላቴናው ላይ እጅህን አትዘርጋ አለው እግዚአብሔር አለው ያው መላእክት ነው የሚለው ግን ሪፕሬዘንት የሚያደርገው እግዚአብሔርን ነው አንዳችም አታድርግ አብርሃም አለው አንድ ልጅህን ለኔ ያልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄያለሁ እግዚአብሔርን እንደምትፈራ አውቄያለሁ አለ እግዚአብሔር አብርሃም እግዚአብሔርን መፍራቱ የተረጋገጠው በመታዘዙ ፒሪየድ ስለዚህ እግዚአብሔርን መፍራት የሚለው ሐሳብ መታዘዝ እንደሆነ አስቡ እነኚህ ሁለት ሴቶች በጣም የሚገርማችሁ በዚህ አስጨናቂ በማይቻል ሰዓት ወገን ወዳጅ በሌለበት የሚደግፍ በሌለበት አይዞሽ የሚል በሌለበት የሚታዘዙ ነበሩ እግዚአብሔርን የሚፈሩ ነበሩ ስለዚህ ሲፓራና ፋሃን እግዚአብሔር እንዲፈሩ ምረዳቸው ለሚለው ጥያቄ ምላሽ ለመስጠት 4 ነጥቦችን እናገራለሁ አንደኛ ዛሬ አምልኮ የሚገርም ነው አይደል ነበር አይደል እግዚአብሔር የተባረከ ይሁን በጣም ልዩ የአምልኮ ጊዜ ነበር እና ሴንተሩ የአምልኮ ሴንተር ምን ነበር ብትባሉ ምን ትላላችሁ እግዚአብሔር ትልቅ ነው በዚሁ አጋጣሚ ሰበር ነው ይሄንን ድምጽ እንዳትነኩት ሳውንድ ሲስተሞች ዛሬ የተስተካከለው በጣም የሚገርም ድምጽ ነው ይሄ ሳውንድ ሲስተም እዛ ጋር ያለው ማህተም አድርጌበታል ጌታ ይባረክ ስለዚህ በዛ ድምጽ አስተዋጽኦ አለው ልላችሁ ነው እና አሁን ለረዴት እንኳን እንዴት ተመቸው ሲጫወት
በጣም እኮ ቤዝ ያዘ ምናምን ያዘ ይገባናል አይደል የሚገባን ነገር አለ እና ማይክማ በቃ ሄደ እግዚአብሔር የተባረከ ከኋላስ ደግሞ የእህቶች ድምጽ ሁሉ ተሰማ አይደል ተሰማኩ አቤት ጌታ እንዲህ አይነት አምልኮ እንዴት ደስ ይላል ኳሊቲ የሆነ አምልኮ ጥርት ያለ ስለዚህ ወደዚህ ልመለስና መታዘዝ የሚለውን ሐሳብ አስበን አራት ነጥቦች እነኚህ ሰዎች እንዴት እንደረዳቸው የመጀመሪያው እግዚአብሔር ትልቅ ነው እንዳልነው የእግዚአብሔር የበላይ መሆኑን ተረድተዋል እነኚህ ሰዎች በቃ ፈጣሪና ፍጡር የሚለው ሐሳብ በጣም ገብቷቸዋል ቁጥር 17ን ስትመለከቱ ይሄ ሐሳብ ነው ያለው አዋላጆች ግን አብራችሁኝ አንብቡ አዋላጆች ግን እግዚአብሔርን ፈሩ የግብጽም ንጉስ እንዳዘዛቸው ምን አላደረጉም ይላል አላደረጉም የግብጽ ንጉስ እንዳዘዛቸው አላደረጉም ዋይ ወገኖቼ ትእዛዝ ሲወጣ ትእዛዝ ማለት ኮማንድ በሚወጣበት ጊዜ የኃይል ምልክት ነው የስልጣን ምልክት ነው ይሄንን አዋጅ ከላይ ስናነብ ቁጥር 15 እና 16 ላይ ይሄን አዋጅ ታያላችሁ እኔ ያነብላችሁ የግብጽም ንጉስ አንዲቱ ሲፓራ ሁለተኛይቱም ፈሃ የሚባሉት የዕብራውያንን አዋላጆች እንዲህ ብሎ ተናገረ the king ተናገረ ምን ብሎ እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ሴት ብትሆን ግን በሕይወት ትኑር ብሎ አዘዛቸው ቁጥር 17 ስንገባ አዋላጆቹ ግን ሲፓራና ፈሃ እግዚአብሔርን ፈሩ የግብጽ ንጉስ እንዳዘዛቸው አላደረጉም ይላል ስለዚህ አንድ ባለስልጣን አለ ይሄ ባለስልጣን የግብጽ ንጉስ ይባላል ትእዛዝ አውጥቷል በራሱ ስልጣን በራሱ ኃይል የሚተማመን ምድርን የሚገዛ ንጉስ ነበር ስሙ አልተጠቀሰም በነገራችን ላይ ግን ዮሴፍን ማያቅ ንጉስ እና አዋላጆቹ የፈጣሪን ትእዛዝና የሰውን ትእዛዝ አመዛዘኑ የፈጣሪ ትእዛዝ እና የሰውን ትእዛዝ እና እንዲህ ይላለው ቅድም እንዳልኩ እግዚአብሔር የበላይ መሆኑን መረዳታቸውን በጣም ተረድተዋል እነዚህ ሰዎች እንዴት ብለን ስንል ሁሉ ጊዜ እንዲህ አይነት ውሳኔዎች እንዲህ አይነት በቃ ሳይፈራ አንድ ሰው ሊወስን የሚችለው ዕውቀት ሲኖረው ነው ዕውቀት ያለ ዕውቀት ሊሆን አይችልም ለዚህ ነው እግዚአብሔርን ቃል የምንማረው ለዚህ ነው እግዚአብሔርን ፕሪንሲፕል የምንረዳው የእግዚአብሔርን የልብ ጩኸት የምናየው ከእግዚአብሔር ቃል ውስጥ ነው የእግዚአብሔርን ቃል ያልተረዳ ሰው ወደዚህ ውሳኔ መምጣት አይችልም ስለዚህ ሲፓራና ፈሃ በልቢ ጁሽ ናቸው ጁሽ ሴቶች ናቸው በጣም ጀግና ሴቶች ናቸው ከየት መጡ ስትሉ ስክሪፕቸር ናውሌጅ የእግዚአብሔርን ሕግና ሥርዓት ደንብና እውነቱን አካሄዱን በደንብ በልተውታል ስለዚህ ይሄ ዕውቀት ምንድነው የሚለው እግዚአብሔር ታላቅ ነው እግዚአብሔር የበላይ ነው የሚለው የአፍ ያልሆነ የዝማሬ ብቻ ያልሆነ መከራ ሲመጣ ጭንቅ ሲመጣ ሊወስን የሚያስችል ዕውቀት ነበራቸው አያችሁ ዕውቀታቸው ወደ መታዘዝ ነው የሚያመራቸው ዕውቀታቸው ኬርለስ ሆነው ማመናቸውና አለማመናቸው እስከማይታወቅ ድረስ እንደዛ በዘበዛ የሆነ ግብዝነት ያለበት አይደለም ዕውቀታቸው ስክሪፕቸርን አምነውታል የሚኖሩትም ለዛ ነው መከራው ሲመጣ ደግሞ ለመታዘዝ ወደ ኋላ ማይል ነው የእግዚአብሔርን እውነት ለሚጻረር ነገር
አልተገዙም። መጽሐፍ ቅዱስ እንደዚህ አይነት ሰዎችን ቅድምትዬ አልማዝም ስትናገር ነበረ። ምን ይላቸዋል? ጥበበኞች ይላቸዋል። ጥበበኞች ይላቸዋል። ጥበብ ዕውቀትን በተግባር የምንገልጽበት ነው። መጽሐፍ ቅዱስ ክሊርሊ ነው የሚናገረው። አሁን ለምሳሌ the book of wisdom የሚባሉት የጥበብ መጽሐፍ የሚባሉትን መጽሐፍቶች ሄዳችሁ በምታዩበት ጊዜ ዕውቀት ከዛ ተግባር ነው የምታዩት። ኢቭን የኢዮብን እንኳን መጽሐፍ ስትመለከቱ ኢዮብ በመከራ ውስጥ ነው ያለፈው እና ኢዮብን መጽሐፍ ስታዩ ለምን የጥበብ መጽሐፍ ተባለ ብትሉ የእግዚአብሔርን ዕውቀት አውቆ በዛ ውስጥ በመከራ ውስጥ አልፎ ስለኖረ ነው የጥበብ መጽሐፍ የሚባለው። ስለዚህ ጥበብ ዕውቀትን በተግባር የምንገልጥበት ነው እና አሁን ጩኸቱ ይሄ ነው እንግዲህ ስንት ጥበበኛ አለ በእግዚአብሔር ቤት ውስጥ። እንደዚህ እንደነኚህ ሁለት ሴቶች የጥበብ መጀመሪያ እግዚአብሔርን መፍራት ነው ይለናል ምሳሌ 1:7 ላይ። እና የጥበብ መጀመሪያ እግዚአብሔርን መፍራት ከሆነ እንግዲህ የጥበብ ኤሌመንተሪ ማለት ነው። ኤሌመንተሪ ጥበብ ውስጥ ገባን ስንል የመጀመሪያው እግዚአብሔር መፍራት፣ እሱም መታዘዝ። ስለዚህ መታዘዝ ወደ ጥበብ ውስጥ ለመግባት ጥበብ ክርስቶስ እንደሆነ ታውቃላችሁ። በአዲስ ኪዳን እዛ ውስጥ መግባት የለብኝም። ክርስቶስ ወዳሰበው ሐሳብ ውስጥ ለመግባት የመጀመሪያው ነገር መታዘዝ ነው። ኤሌመንተሪ ትምህርት ቤቱ ይሄ ነው። በቃ የሚያዘው ይሄ ነው። እና እንዲህ አይነት ትምህርት የተማሩ ሰዎች እንዲህ ነው የሚወስኑት ልላችሁ። እንዲህ ነው የሚወስኑት። ያመዛዝናሉ። የእግዚአብሔር ሕግ ይበልጣል ወይስ የሰው ሕግ ብለው ያመዛዝናሉ በማናቸውም ሰዓት። ስለዚህ ለምሳሌ ሐዋርያት ሥራ ምዕራፍ 5:29 ማውጣት የለባችሁ። እነ ጴጥሮስ ተአምራት አደረጉ። ከዛ በኋላ የእግዚአብሔር እጅ ሲገለጥ ሃይማኖተኞች መነሳት ጀመሩ። ከዛ ሊያሳድዷቸው ጀመር። እንዴ እናንተ በመልእክቶቻችሁ ዓለምን ሞላችሁ፣ በዚህ ስም ሁለተኛ እንዳትናገሩ ሲሏቸው የመለሱትን መልስ ይዩት። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል አሉ። አሜን። ከሰው ይልቅ ለእግዚአብሔር። ይሄ ከሰው ይልቅ የሚለውን አንዳንድ ሰው ሲተረጉመው በጣም ያበላሸዋል። ጨርሶ ለማናቸውም ሰው አለመታዘዝ አድርጎ ቁጭ ያደርገው ኖ ከእግዚአብሔር ሐሳብ ጋር ከሚጻረር ከየትኛውም ሐሳብ የእግዚአብሔርን የቃሉን ሐሳብ የሚጻረረውን ኖ ልንል መጽሐፍ ቅዱስ ይነግረናል። ስለዚህ የእግዚአብሔርን የበላይነት በጣም ስለተረዱ እነኚህ ሁለት ሴቶች በእውነት ጥበበኞች ሆኑ። እናቶች እግዚአብሔር ጥበበኛ ያድርጋችሁ። ይሄን ሁለተኛው ሐሳብ ከዓለም ሲስተም ይልቅ የእግዚአብሔር ቃል እውነት መሆኑ ተገንዝበዋል። ከዓለም ሲስተም ይልቅ የእግዚአብሔር እውነት ቃል ወይም ቃል እውነት እንደሆነ ተገንዝበዋል። ክፍሉን ስታዩ የግብፅ ንጉሥ አዋላጆቹን ምን አድርጎ ጠርቶ ይላል። ለምን እንዲያደረጋችሁ ወንዶች ሕፃናት ስለምን አዳናችሁ አላቸው። አዋላጆቹን ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆቹ ሳይገቡ ስለሚወልዱ ነው አሉት። አሁን ይሄንን ቤታችሁ ሄዳችሁ አጥኑት። ብዙ ሰፊ ነገር ኪ ነገሮች ላይ እናገራለሁ። የመጀመሪያ የግብፅ ንጉሥ የሚለውን ሐሳብ መናገር እፈልጋለሁ። የእግዚአብሔር መንግሥት ተጻራሪ ሐሳብ የሚመነጨው ይገርማቸዋል ከመሪዎች እና የትም እዚህ ምድር ላይ ሂስትሪን በምታጠኑበት ጊዜ ሂስትሪ ያጠናችሁ ሰዎች፣ ሶሲዮሎጂ ያጠናችሁ ሰዎች፣ አንትሮፖሎጂ ያጠናችሁ ሰዎች እዚህ ውስጥ ካላችሁ ይሄው ነው ሚስጥሩ። ለምሳሌ
ፕሪሚቲቭ ታይም አለ፣ ከዛ በኋላ ደግሞ ሞደርኒቲ አለ፣ ከዛ አሁን ያለንበት ፖስት ሞደርን። የትኛውም ስርዓት በጥቂት ሰዎች ህግና ደንብ የሚወጣ ነው። ከዛ ወደ ማህበረሰብ ውስጥ ይገባል እና ይሄ ከትልቅ ቦታ ከስልጣናት ቦታ የወጣው ሐሳብ ወርልድ ሲስተም ነው የሚሆን አለቅ። ከዛ በዛ ሲስተም ውስጥ የመመላለስ ግዴታ ይመጣባቸዋል እና ለምሳሌ እሳቤው ነው መጀመሪያ የሚወጣው ፍልስፍናው። ከዛ በኋላ የወርልድ ሲስተም ፕሪንሲፕሎች ይዘረጋሉ። ከዛ በኋላ ነው ካልቸር ሆኖ ህዝቡ እንደ ካልቸር ይቀበለዋል። ይሄ ያለንበትን ዘመን በደንብ ነው የሚያሳያችሁ በደንብ። እና ለምሳሌ ማርክሲስት ሌኒኒስትን ፊሎሶፊ እንመልከተው። እኔ እዛ ውስጥ አልገባም፣ ግን ስርዓቱ የመጣው በማርክስ እና በኤንግልስ ነው። ታዩ ሁለት ሰዎች እና ሌኒን ሶስት ሰዎች አመጡ። ያ ሐሳብ ከአንድ አገር ወደ ሌላ አገር ሄዶ ያልታሰበችዋን አገር አገኛት ኢትዮጵያ። እና እዚህ ውስጥ አላችሁ ብዙዎቻችሁ እግዚአብሔር ረድቷችሁ የወጣችሁ አንድ 5 ሰዎች ትታዩኛላችሁ። እና የዚህ ፍልስፍና አካሄድ በጣም የሚገርማችሁ እግዚአብሔርን ከማህበረሰቡ መካከል አውጥቶ ሰውን አምላክ የሚያደርግ ነው። እግዚአብሔር የለም፣ ሰው በራሱ በሚያደርገው ውሳኔዎችና ስራዎች የራሱን መፍት ያለው ለራሱ የሚቆም ነው ብሎ ይሄንን ያስቀምጣል። እንግዲህ አመክንዮ የሚባለው ሐሳብ ነው ይሄንን ያመጣው። ሪዝን የሚለው ሐሳብ ተመሳሳይ ነገር ታያላችሁ እዚህ ጋር ልላችሁ ነው። በዚህ ዘመን ጊዜ በደርግ ጊዜ ብዙ ታሪክ እኮ ነው የሆነው። በጣም ብዙ ታሪክ እንዲህ የሞላ ቤት ውስጥ በድንገት ሚሊተሪዎች ገብተው ማን ነው የሚያምነው? አማኝ ማን ነው ሲባል ጥቂት ሰው የቀረበት ታሪክ አለ። ጥቂት እኔ እንዲህ ላረግ መጥቼ ነው አክስቴ ልጠይቅ ሴት ልፈልግ ለሚስት ፈልግ ብሎ ያመለጠ መዓት ነው ልላችሁ። ብዙ ታሪክ ታይቷል። የግብፅ ንጉሥ ይሄንን ተመልከቱ። ይሄንን ትእዛዝ ያወጣው እሱ ነው። ከመንግስት የሚወጣ ትእዛዝ ነው። በጣም ከባድ ነው። ለሲፓራና ለፋሃ በጣም ከባድ ጊዜ ነው። ትዝ ይለኛል አሁን ከምስክርነቱ እንደሰማሁት ተስፋዬ ጋቢሶ በእነኛ ጊዜያት እስር ቤቶች ውስጥ የተመላለሰባቸው ጊዜያቶች በጣም የሚያስፈራ ጊዜ ነው። ኢየሱስ ጌታ ነው ወይንስ አብዮቱ? አያችሁ፣ አይዲዮሎጂ ነው እኮ። በዚህ ጊዜ ወገኖቼ ከዓለም ሲስተም ይልቅ የእግዚአብሔር እውነት ትልቅ ነው የሚሉ ናቸው የሚጸኑት። እግዚአብሔር ይርዳን እና ስር ሰደው ከጌታ ጋር የተገናኙ ሰዎች ናቸው በዚህ ጊዜ ይህም መዓት የሚያልፉት። ለምን እንደምናገረው አላውቅም። ምን እንደሚመጣ ከፊት ለፊት እኮ አናውቅም። ስለዚህ አንዱ ይሄ ነው። ሌላው አዋላጆችን ጠርቶ የሚለው ነገር ነው እና ሁልጊዜ መገዳደር፣ ማስፈራራት አለ። አሁን የጀንደር ኢሹን ተመልከቱት። ሲጀምር ሀምብል ይመስላል። አሁን እያበጠ ነው የመጣው። እያበጠ ቤተክርስቲያንን እያስፈራራ ፓስተሮችን እየከሰሰ ሲጀምር በጣም በጥቂት በሚመስል ነገር ነው። እንዴ ሽንት ቤት መግባት እንኳን እስከማንችል እኮ ደርሶ ሲስተሙን እንድታዩት ነው። እና ጠራቸው። ይሄ ኮንፍሮንቴሽን እኮ ያስፈራራል።
ያስፈራራል። ሁለት ጥያቄ ነው የጠየቃቸው እዛ ላይ እንዳያችሁት። ለምን እንዲህ አደረጋችሁ? ለምን እንዲህ አደረጋችሁ? ሁለተኛው ወንዶችንስ ሕፃናት ለምን አዳናችሁ? እነኚህ ነገሮች ተመልከቱ። አሁን እኮ this is እኮ the abortion እኮ issue ነው እኮ። እሱን በዝርዝር መሄድበት ጉዳይ አይደለም፣ ግን ነው እኮ this is abortion issue። አቦርት አድርጉ ነው ያለው እኮ ንጉሱ። አቦርት አድርጉ እና የሚያስፈራራ ነው ልላችሁ። እስቲ አስቡት። ንጉስ እኮ ነው የጠራቸው፣ ጠርቶ ንጉስ። እኔ ደስ አለኝ። እንደዚህ እህቶች በጣም የሚገርሙ ናቸው። ንጉስ ጋር የሚቀርቡ፣ ንጉስ ጋር ቀርበው ደግሞ ማይፈሩ። ቀላል ላይ መስላችሁ አይደለም። ንጉስ ጋር ግቢው ራሱ መግባት እኮ እንደዚህ የሚያስብል ነው በዛ ጊዜ ፈርዖን። እና እንዲህ አይነት ተግዳሮት ሁልጊዜ ጠላት ያደርጋል። የአየር ላይ ገዢው ሰዎች ይመድብና ከዛ በኋላ በነገስታቶች በታላላቅ በሱ ባስቀመጣቸው ኤጀንቶች ያስፈራራል። ይሄ ኢየሱስንም ገጥሞታል። ገና አገልግሎቱን ሲጀምር ኢዮብን ገጥሞታል። ወገኖቼ ኢዮብን ገጥሞታል። ጴጥሮስን ገጥሞታል። ለምንድን ነው ግን እንደዚህ በተላላኪዎቹ የሚያስፈራራው ብዬ ሳስብ፣ አንደኛ እንደኚህ ሰዎች ንጹህ የጌታ ሰዎች ሲሆኑ እንዲህ ሄደው የእግዚአብሔርን ስራ እንደሚሰሩ የሚታወቁ ሰዎች ፈተናቸው ብዙ። ሌላው የእግዚአብሔርን ተልእኮ ለማቆም የሚተኛ እንዳይመስላችሁ። ኢሴፍ እዚህ ኖራ ብዙዎችን ለመንካት ስትዘጋጅ ዝም ብሎ የሚያያቸው አይምሰላችሁ። እኛ ኬርለስ ሆነን እንደምንመላለሰው አይደለም ሰይጣን። የእግዚአብሔርን ተልእኮ ለማቆም የማይቆፍረው ጉድጓድ የለም። እኛ በጸሎት 24/7 መትጋት ይኖርብናል ወገኖች። እነርሱ ኤጀንቶቻቸውም እነግራቸዋለሁ ቤተ ክርስቲያን እንድትጠፋ የክርስቶስ መልእክት እንዲደበዝዝ የማይሰራ ስራ የለም። የሚተኙ እንዳይመስላችሁ። ስለዚህ እምነትን ለማድከም ኮንፍሮንት ያደርጋሉ፣ ያስፈራራል። ግን በጣም የሚገርማችሁ ከነኚህ ሰዎች ምንማረው ሲፓራና ፋሃ ዓለምን አሸነፉ። እንደዚህ የሚል ትምህርት ተማርን አይደል? አንደኛ ዮሐንስ ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ዓለምንም የሚያሸንፈው ምናቸው ነው? እምነታቸው ነው። እናቶች እምነት ይብዛላችሁ፣ እምነት ይጨምርላችሁ። እስከ ዛሬ ከደረሳችሁበት በላይ ሌላ እምነት ያልደረሳችሁበት እምነት ላይ እግዚአብሔር ያደርሳችሁ። እነኚህን ሁለት ነገሮችን ካየን እና እምነታችን እንዲያድግ ደግሞ እግዚአብሔር በረዳን መጠን ይሄ ፌሎሺፕ ኬኖኒያ ያልኳችሁ ነገር በጣም ኢምፖርታንት ነው። አሁን በቀደም ያደረግነው ለጥቂት ይጠቅማል። እንዴት ደስ የሚል እርስ በርስ እንደ ቤተሰብ የሚያገናኘን እና ደግሞ የፈሰሰውስ ደግሞ ጥበብና ዕውቀት የሚገርም ነበር። ስለ ጤናችን፣ ስለ መንፈሳዊ ሕይወታችን መረዳዳት ወደምንችልበት መያያዝ ወደምንችልበት ነገር ውስጥ ይከተናል። አንድ ሰው ከትናንት ይልቅ ዛሬ እምነቱ እየጨመረ ከጌታ ጋር እየተጣበቀ ፍሬያማ እንዲሆን ያደርገዋል። ሶስተኛው ሐሳብ የእግዚአብሔርን የዘላለም ዕቅድ መረዳታቸው ነው።
ይሄንን የምታገኙት ቁጥር 15 ላይ ያለው ነው። የግብፅም ንጉሥ አንዲቱን ሲባል ሁለተኛውን ፋሃ የሚሉትን የዕብራውያን አዋላጆች እንዲህ ብሎ ተናገረ ይላል። ወደ ኋላ ተመልሼ ነው ይሄንን ማሳያችሁ። ከዛ በኋላ ቁጥር 17 ላይ ወንዶችና ሕፃናትንም አዳኗቸው የሚል ሐሳብ አለ። ያው እንደምታውቁት እነኚህ ሰዎች የበላይነቱን ብቻ አይደለም እንደገና ደግሞ የእግዚአብሔር ቃል እውነት የበላይ መሆኑን መረዳታቸው ብቻ ሳይሆን የዘላለም ደግሞ የእግዚአብሔር የደህንነት እቅድ ገብቷቸዋል። የሚገርማችሁ ይሄ ሚስጥር በቃ መጽሐፍ ቅዱስ ላይ የተገለጠ ነው። ከዘፍጥረት ጀምሮ ብትሄዱ ይሄንን ነው የምትረዱት። እግዚአብሔር በዘላለም ዓለምን ለመዋጀት እንዳሰበ ኤፌሶን መጽሐፍ ይነግረናል በክርስቶስ በኩል። ስለዚህ በዚህ ዘመንም አሁን አንቺ የተመረጥችው አንተ የተመረጥከው የዘላለም እቅዱ እንድትፈጽም። ስለዚህ እነኚህ ገብቷቸዋል። ምክንያቱም ዘጸአት በጣም እኮ ፓወርፉል መጽሐፍ ነው። ከኤክሶደስ ከዚህ ቶራ ከሚለው መጽሐፍ ውስጥ በጣም የሚገርመው ዲፓርት ማድረግ መውጣት ማለት ነው። ከባርነት መውጣት ማለት ነው። ይሄ ምዕራፍ የሚጀምርበት ጊዜ መገመት ትችላላችሁ። ሲፓራና ፋሃ በጣም ይሄ ሚስጥር የገባቸው እንደሆነ አስባለሁ። እግዚአብሔር ሕዝቡን ዴሊቨር እያደረገ ወደ ፍጻሜ እየሄደ እንዳለ ወደ ተስፋይቷ ምድር እየሄደ እንዳለ የገባቸው ይመስለኛል። አንድ ሐሳብ አዳኗቸው የሚለው ነው። አዳኗቸው አዋላጆቹ የእግዚአብሔርን የማዳን እቅድ አካል ሆኑ። ለምን? እግዚአብሔር ዓላማው ሰውን ማዳን ነው። በቃ ፈርዖንስ ዓላማው ሰውን መግደል፣ ሌባው ሊሰርቅ ሊያርድና ሊገድል። ስለዚህ ወደ እግዚአብሔር ሐሳብ ውስጥ ገቡ ልላችሁ ነው። የማዳን እቅድ ውስጥ የእግዚአብሔር የዘላለም እቅድ ትውልድን በማዳን እምነትን ወደሚቀጥለው ትውልድ ማስተላለፍ ነው። ክብር ለስሙ ይሁን። እኔ እዚህ ውስጥ ማንን ነው ማየው? አዋላጆችን ስመለከት በቃ አዋላጅ ነን ብለው አምነዋል። ሌላ ምንም ስራ አዋላጆች ነን፣ ሌላ ስራ አልሰሩም። ጥሪያቸውን ተረድተዋል። ለተጠረጉበት አገልግሎት ታማኞች ሆነዋል። I want this እኔ እፈልገዋለሁ። አዋላጅ ምንም ሌላ አይቀይሩም። አይገርማችሁ? ሌላ ስራ አዋላጅ ናቸው እነሱ። ፕሮባብሊ የግብፃውያንንም ሰዎች ያዋልዱ እንደሆነ አላቅም፣ መጽሐፍ ቅዱስ አይነግረንም። ግን ሊሆን ይችላል። ንጉሱ እዛ እስካለ ድረስ ያዋልዳል። ይሄ ግን ስፔሲፊክሊ የተነገራቸው የእስራኤልን ልጆች ወንዶች ልጆች እንዲያዋልዱ ነው። ሲያዋልዱ ነው በጤና እንዲያዋልዱ ነው። የአዋላጆች ታማኝነት የማዳን ታሪክ ውስጥ እንዲገቡ ያደረጋቸው ይሄ ነው። ባላቸው በተሰጣቸው ነገር ጸኑ። እስቲ አስቡ፣ እነኚህ ሰዎች ንጉስ ነው ያዘዛቸው። ብዙ ነገር እኮ ማሰብ ይቻላል። ንጉስ ያዝ እንዴ! ስንት እድል አለ። አሁን እናንተ ለምሳሌ በስራ ቤት ተቀጥራችሁ ዋናው ሲኢኦ ነይ በስራሽ በጣም ተደስቼብሻለሁ ጥቂት 10 ደቂቃ ላነጋግርሽ ብሎ ልክ ስትገቢ እያወራችሁ ፕሮሞሽን ተሰጥቶሻል እና በጣም አሰራርሽም ድንቅ ነው፣ ያንቺን እንትን ስንመለከተው በጣም ልቀሻል እና ዳጎስ ያለ ገንዘብ ሰተንሽ ፕሮሞሽን ልንሰጥሽ አስበናል ብሎ በኮንቨርሴሽን መካከል ክርስቲያን ነሽ እንዴ ቢል ይሄኛ እኮ መስሪያ ቤት ክርስቲያን አይፈልግም እንዴት ገባሽ ቢባል አይን አይደለም ነው። ገብቷችኋል? ይሄ ነው እኮ የሆነው። በትንሹ እኮ ምላችሁ ይሄ እኮ ቀላል ነገር እኮ አይደል እንዴ! ሞያ በልብ ነው ብሏል አይደል? ይሄ ነው የሆነው። ስለዚህ በእውነት ይሄ ሚስጥር ትልቅ ነው።
እኛ እንደምንገምተው አይደለም። እግዚአብሔር ሁል ጊዜ በእኛ ህይወት ውስጥ የሚጫወተው ሚና እኛ እርሱን እንድናምነው ይፈልጋል ጌታ። አዋላጆች ሆነው ጸኑ። እኔ በጣም ከሚነካኝ መጽሐፍ ቅዱስ ውስጥ ደጋግሜ ሳነብ ከሚነካኝ ሰው ውስጥ አንዱ ሙሴ ነው። ሙሴ በጣም የሚገርም ሰው ነው። እንዲህ ይላል እግዚአብሔር ቃል ስለሱ ሲናገር፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ይላል። በቃ ይሄ የህይወቱ ሞቶ ነው። እነኚህም ሰዎች ያደረጉት ይሄ ነው። ስለዚህ በእግዚአብሔር የዘላለም እቅድ ውስጥ ተረድተን እንድንገባ አደራላችኋለሁ። እዚህ ውስጥ ቁጥር 3 ውስጥ የማየው ቤተክርስቲያንን ነው። ቤተክርስቲያን የተጠራችው ለመውለድ ነው፣ ለማዋለድ። ዛሬ ብንጸልይ በጣም መጸለይ ያለብን ስለሱ ነው። ሴቶች፣ እናቶች ልጆች ልክ እንደምንወልድ እግዚአብሔር መንፈሳዊ ልጆች ይፈልጋል። እውነት ነው። መንፈሳዊ ልጆች ይፈልጋል። የቤተክርስቲያን ትልቁ ኃላፊነቷ መውለድ እየወለደች እንድትተካ። አሁን ለምሳሌ እዚህ ጋር በጣም አሁን ረድኤት የተጫወተ ጨዋታ እንዴት ደስ ይለኛል። 7 ረድኤት ቢኖር በእውነት እና እየወለደች እየሰፋች ከተማውን መንካት ወደምትችልበት ልቀትና ኃይል እንድትገባ መውለድ ነው። እንደው ስም መደጋገም አይሆንብኝ። ብዙ ሰዎች እዚህ በጣም ትወልዳላችሁ። ስለ መንፈሳዊ ልጅ ነው ማወራው። ግን 2 ልጆችን እንደው ዝም ብዬ 2 ሰዎችን ብጠራ ማወዳደሪ እንዳልሆነ ይገባቸዋል። አንደኛ ገኒ እንዴ ንገሪ እንጂ እንዴት እንደምንወልድ ይሁላችሁ። እግዚአብሔር ሁላችንም እንድንወልድ ይፈልጋል። ሁላችን ልጆች ይዘን ቸርች እንድንመጣ መንፈሳዊ ልጆች ነው ማለት። ሌላው ኤልሲ ነች። አሁን በጣም ደግሞ እየጨመረች እየመጣችብሽ ነው። አሁን በእውነት ደስ ይላል ልበለው። በቃ ኤልሲ የስተነሽ እና 2 ልጆች አሉ። መጥተዋል ዛሬ። አንዷ መጣለች። ተነሽ ነጹ ቁጭ በሉ። ይሄንን እንደዋዛ ተመልከቱት። እውነቴን እኮ የምላችሁ እኛ ቸርች ጎርስ አይደለንም። ነው ወይ? እኛ ቦርን አጌን ነን። ዳግም የተወለድን ተወልደን ምን ወልድ እንጂ ቸርች ሳሚዎች አይደለንም። መንፈስ ቅዱስ ያግዘን። መንፈስ ቅዱስ ያበርታል። ስለዚህ ቸርች መውለድ አለባት፣ መሄድ አለባት። 7,000 ሰዎች እዚህ አካባቢ እንዳሉ ታውቃላችሁ። የጌታ ያለ የሚሉ ሐዋርያ ጳውሎስ ምን እንዳለ ታውቃላችሁ? ስለ ተሰሎንቄ ሰዎች ሲናገር ዛሬ የመንፈስ ቅዱስ እሳት ይንካችሁ። በዚህ ጉዳይ ላይ የመንፈስ ቅዱስ ኃይልና ብርታት እናንተ ውስጥ ይግባ። ሐዋርያ ጳውሎስ ስለ ዳኑት ሰዎች ሲናገር ተሰሎንቄ ምዕራፍ 1 ላይ ሄዳችሁ ታያላችሁ። ያው ሰበከ፣ ወንጌልን ከሰበከ በኋላ አደገኛ የሆነ ስደት መጣ፣ ሸሸና ከዛ በኋላ ወደ ሌላ ቦታ ሄዶ ደብዳቤ ሲጽፍላቸው ሰዎቹ ጠንክረው ቆመዋል እና በጣም ሐሴት አረገ። እናንተ እኮ ለኛ አክሊላችንና ክብራችን ናችሁ ኢየሱስ በሚገለጥበት ቀናል። እና ይሄ ጥያቄ ያመጣል። ከዳንኩ በኋላ የኔ ክብር የታለ? የኔ ጌጥ የታለ? የኔ መመኪያ የታለ? ወገኖቼ ምስክር እንድንሆን እኮ ነው የተጠራን። ከኋላ የተከተሉኝ ምስክር መስካሪ አደርጋቸዋለሁ እኮ ነው ያለው ጌታ። የእግዚአብሔር ጸጋ ያገኘ። 4ኛውን እናገርና ጨርሳለሁ። በኪዳን
መጽናት ዋጋ እንዳለው አውቀዋል። ብዙውን ተናግሬዋለሁ። ይህን ሐሳብ ብዙ አልናገርበት፣ ምክንያቱም እነኚህ የኪዳን ሰዎች ናቸው። በሙሴ በኩል ኪዳን የተቀበሉ ሰዎች ናቸው። እኛ ደግሞ ከዛ በበለጠ ኪዳን ውስጥ ነው ያለነው። ስለዚህ እነኚህ ኪዳን ገባቸውና ጸኑ። ስለ ጸኑ እግዚአብሔር ለአዋላጆቹ መልካም አደረገላቸው። ሕዝቡ በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤታቸውን አደረገላቸው። ፈርዖን የሚወልደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅ ሁሉ ግን በሕይወት አድኗል ብሎ እንደገና ሲናገር ትሰሙታላችሁ። ከዚህ ክፍል ከዚህ ከቁጥር 4 ላይ ሁለት ሐሳብ መልካም አደረገላቸው። የሚገርም ነው። እግዚአብሔር ታማኝ ነው። ታማኝ አምላክ ነው። እግዚአብሔር ታማኝ አምላክ ነው። በቁጥር 21 ላይ ይሄንን ነው የምናየው። በቃ ሸለማቸው። እነኚህን ሰዎች ሸለማቸው። በመከራ ውስጥ የጸኑትን፣ ማንንም ተስፋ ሳያረጉ እግዚአብሔርን የያዙትን ሲፓራና ፋሃን ሸለማቸው። እግዚአብሔር ይሸልማል። ለታማኞች ሽልማት አለው። ለምንድን ነው የሸለማቸው ብላችሁ እስቲ ጠቅለል ለማድረግ እግዚአብሔርን ፈሩ፣ የንጹህ ሕይወት ጠበቁ፣ አደጋ ቢያንዣብብባቸው በእምነት ጸንተው ቆሙ። እግዚአብሔር እንኳን የተገለጠውን ስራ ይቅርና የተሰወረ ስራ እንኳን ያያል። ስለዚህ ቅዱሳንን ስላገለገላችሁ ወገኖች፣ አንዳንዶቻችሁ ማንም ላያየው ይችላል፣ ማንም ላይቆጠር ይችል ይሆናል። እግዚአብሔር ግን ያያል። እግዚአብሔር ያያል። ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። እግዚአብሔር አይረሳም። ሰው ይረሳል፣ እግዚአብሔር አይረሳም። ዘመን ሲያልፍ፣ ዘመን ሲተካ ሰው ይረሳል፣ እግዚአብሔር አይረሳም። እና መልካም አደረገላቸው። መልካም ስላደረገላቸው ይገርማቸዋል፣ እጅግ በዛ፣ ሰው በዛ። እነርሱም ጸኑ፣ የወለዷቸውም ጸኑ። ፕሮባብሊ እነዚህ ሰዎች ልጅ ኑራቸው አይኑራቸው አላቅም፣ ስለ መንፈሳዊ ነገር ነው የሚናገረው። እጅግ በዙ፣ እስራኤላውያኖች በዙ፣ እግዚአብሔር ወደ አሰበው ሐሳብ በዙ፣ ወደ ዘላለም ዕቅድ በዙ፣ ሄዱ። ሌላው ቤት አደረገላቸው ይላል። ቤት አደረገላቸው ይላል። ይሄ ትንሽ በአማርኛው ትንሽ ያስቸግራል ለመረዳት። ቤት አደረገላቸው የሚለውን ሐሳብ ግን ሙሉን ሐሳብ ስንረዳው ቤት የሚለው ቤተሰብ ሃውስሆልድ እንደሆነ እንመለከታለን። እንደገና የዘር ሐረግ እየጨመረ የሚሄድ የነገድ ልትሉ ትችላላችሁ። አያችሁ፣ እነኚህ ሁለት ሰዎች እግዚአብሔር ሲባርካቸው በቃ ትውልዱ ሳይሞት በዛ። አሜን አሜን። በዛ፣ ሄደ፣ ሰፋ። ጠላት አላገኘውም፣ ፈርዖን አላገኘውም። እየሰፋ ሄደ። እነዚህ ሰዎች በክርስቶስ ኢየሱስ የሐረግ ስራ ውስጥ ትልቅ ድርሻ አላቸው። በጣም የሚገርማችሁ ትልቅ ድርሻ። ስለዚህ እኔ በዚህ እጨርሰዋለሁ። ትግበራ ብዬ እንቁምና እስቲ ይሄን መልእክት ከሰማም በኋላ ትልቅ ነው የሚለውን የቅድሙን መዝሙር በጣም ለጌታ ክብር እየዘመር ግን ይሄንን በቃ ዛሬ ይሄ መልእክት እግዚአብሔርን መፍራት ፈልጋለሁ ለሚል ሰው እና I want fear God። በቃ እኔ ዝም ብዬ መመላለስ አልፈልግም። እኔ እግዚአብሔርን መፍራት እፈልጋለሁ። ህይወቴ፣ እድሜ በፍጹም እንዲሄድ አልፈልግም ለሚል ሰው አፕሊኬሽኑ ይሄ ነው። የሚገርማችሁ ሲፓራና ፋ አፕላይ ያደረጉ። አሁንም አፕላይ የማድረጋችን ነገር ነው ወደፊት የሚወስደን።
ወደፊት ምን ሄደው ወደ እግዚአብሔር ሐሳብ ምን ገባው የዘላለም እቅድ እንዲፈጸም ደግሞ ይገርማችኋል እየቀለዱ መኖር ይቻላል ፖሲብል ግን እንደነኚህ ሴቶች አሜን ይሁንልን ያ እንደነኚህ ሴቶች ለተፈጠርንበት ዓላማ ለተፈጠርንበት ነገር ኖረን አቤት ዛሬ እግዚአብሔር ይናገራል አቤት ይናገራል እናቶችንም ይናገራል እግዚአብሔር በጣም ፍሪኝ ነው የሚልሽ እኮ እግዚአብሔር በቃ ይሄ ነው እኮ ሜሴጁ የሰራዊት ጌታ እግዚአብሔር ብዬ መጨመር እኮ ነው ያለብኝ ይሄ ነው ፍሪኝ ያኔ እግዚአብሔር የሚፈሩትን እነኚህን ሰዎች ይባርካቸዋል ያበዛቸዋል ስለዚህ እንዲህ አይነት የእግዚአብሔርን የመፍራት መንፈስ ይምጣ ሃሌሉያ ፍቀዱለት ሆሊ ስፒሪት ታውቃላችሁ ይሄ የመታዘዝ መንፈስ እግዚአብሔርን መንፈስ የመጠማት መንፈስ በሚመጣበት ጊዜ እንዴት ያለ በመሐከላችን የሚፈጥረው ነገር ልነግራችኋል እንደ አካል ነው እንደ ባለትዳር ደግሞ የሚያመጣው ነገር ልነግራችኋል እንደ አገልጋዮች እግዚአብሔርን መፍራት እግዚአብሔርን የሚፈራ ሕዝብ ባለበት ቦታ መንፈስ ቅዱስ ይመቸዋል መንፈስ ቅዱስ በጣም ይመቸዋል ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ እሱ ደስ ይበለው እንደ ተራ መልእክት ይህንን መልእክት እንዳታዩት እግዚአብሔርን እንድትፈሩ እግዚአብሔር ይናገራል እሱም መታዘዝ ሃሌሉያ ክብር ለስሙ ይሁን የጌታን ሐሳብ ከሚጻረር ከሰው ከዚህ ዓለም ሕግና ሥርዓት ይልቅ እግዚአብሔርን እንፍራ አብረን አንብበው 1 2 3 ሁለተኛ ሶስተኛ አራተኛ አይረሳም እሱ አይረሳም ክብር ለጌታ እናመልካለን ጌታ ትልቅ አድርገነው በዚህ ውስጥ መንፈስ ቅዱስ የሚናገራችሁን ስሙ ሃሌሉያ ከተማ
ከተራራው በላይ ትልቅ ካስጨነቀን በላይ ትልቅ ከነጋችን በላይ እግዚአብሔር ትልቅ እግዚአብሔር ትልቅ ከተራራው በላይ ትልቅ ካስጨነቀን በላይ ትልቅ ከፈራነው በላይ ትልቅ ነው እግዚአብሔር በዙፋኑ ያለው ትልቅ ነው እግዚአብሔር በማደሪያው ያለው ትልቅ ነው እግዚአብሔር በዙፋኑ ያለው ትልቅ ነው እግዚአብሔር በማደሪያው ያለው ትልቅ ነው እግዚአብሔር በዙፋኑ ያለው ትልቅ ነው እግዚአብሔር በማደሪያው ያለው ትልቅ ነው እግዚአብሔር በዙፋኑ ያለው ትልቅ ነው እግዚአብሔር በማደሪያው ያለው እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ በበላይ ትልቅ ከተራራው በላይ ትልቅ አስጨነቀን በላይ ትልቅ ከነጋችን በላይ ትልቅ ነህ የተባልከው በላይ 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 ትልቅ ነህ ከተባልከው በላይ በላይ ኃያል ነህ የተባልከው በላይ 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 ኃያል ነህ ከተባልከው በላይ በላይ ትልቅ ነህ ከተባልከው በላይ 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 ትልቅ ነህ ከተባልከው በላይ በላይ ኃያል ነህ ከተባልከው በላይ 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 ኃያል ነህ ከተባልከው በላይ በላይ ለትልቅነት ወሰን የለውምና ወሰን የለውምና ምስጋና የላቅርብ ላንተ እንደገና ላንተ እንደገና ለትልቅነት ወሰን የለውምና ወሰን የለውምና ምስጋና የላቅርብ ላንተ እንደገና ላንተ እንደገና እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ከበበን በላይ ትልቅ ከፈራነው በላይ ትልቅ ከተራራው በላይ ትልቅ ካስጨነቀን በላይ ትልቅ ዛሬም ልጆች ተሰብስበን በፊት መሆን እጅግ ናፍቀን ትልቅ እግዚአብሔር ብለንሃል መክበር መወደስ ይገባል ዛሬም ልጆች ተሰብስበን በፊት መሆን እጅግ ናፍቀን ቅዱስ እግዚአብሔር ብለንሃል እስቲ አምልኮ ምስጋና እልልታ ለሚገባው ከሰማነውና ካየነው በላይ ነህ ከዚያም በላይ ነህ
ከዘመርነው ከሰበክነው በላይ ነህ ከዚያም በላይ ነህ ከሰማነውና ካየነው በላይ ነህ ከዚህም በላይ ነህ ከዘመርነው ከሰበክነው በላይ ነህ ከዚያም በላይ ነህ እንዲህ ከሚሉ ጋር ልተባበር እኔም የራሴን ፈንታ ልጨምርልህ ይህም ትንሽ ነው ላንተ አይበዛምና ከናፍርቶቼ ይጥሩ ብለው ገናና አንተ 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 ገናና በላይ ነህ ከዚህም በላይ ነህ በላይ ነህ ከዚያም በላይ ነህ በላይ ነህ ከዚህም በላይ ነህ በላይ ነህ ከዚያም በላይ ነህ ከሰማነውና ካየነው በላይ ነህ ከዚህም በላይ ነህ ከዘመርነው ከሰበክነው በላይ ነህ ከዚያም